ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጨጮሆና በገረገራ ከተማ መካከል አገሬት ተብሎ በሚጠራው አካባቢ በተደረገ ተጋድሎ 35 የጠላት ብልጽግና ቡድን ወታደሮች ሲገደሉ ከ25 በላይ የሚሆኑት መቁሰላቸው ተነገረም። ዛሬ መጋቢት 2 ከጠዋት ጀምሮ እስከ አመሻሽ ድረስ በዘለቀው ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ከምኒልክ እዝና ከጎንደር ጠቅላይ ግዛት እዝ የተወጣጡ የፋኖ ኃይሎች ናቸው የጠላት አከርካሪን የሰበረ እርምጃ በመውሰድ ድል የተቀዳጁትም። በውጊያው እርምጃ ከተወሰደባቸው መካከል ለብልጽግና መከላከያ ሰራዊት መንገድ ሲመራ የነበረው የመቄት ወረዳ ሰላምና ጸጥታ ዘርፍ ባንዳው መካሻ ይመርን ጨምሮ ሌሎች የብልጽግና ምንጣፍ ጎታች የመከላከያ ሰራዊት የበታች አዛዦች እንደሚገኙበት ታውቋል። መረጃው በዝርዝር ተሰንዷል፣ የምታደምጡት ይሆናል። በሌላኛው መረጃችን የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን ኮሚሽነር ሆኖ የተሾመው የጦር አዛዥ ጥያቄ አስነስቷል። በከፍተኛ የሰብአዊ መብቶች ጥሰት የሚወነጀል በሴቶች ላይ ጅምላ ጾታ ጥቃት በመፈጸም በየጦርነቱ ንጹሐን ዜጎችን በድሮንና በከባድ መሳሪያ በመጨፍጨፍ በጦር ወንጀል የሚከሰስ አንድ የጦር ጀነራል ለአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር በመሆን በአብይ አህመድ ተሹሟል። ይህ የተሾመ ወታደራዊ አዛዥ በተለይ በመተከል በንጹሐኖች እልቂት እጁ እንዳለበት የሰብአዊ መብቶች ጭምር ሲከሱት የነበረ ግለሰብ ነው። መረጃው በዝርዝር ይቀርባል። በሌላኛው መረጃችን ፋኖ በተቆጣጠራቸው አካባቢዎች ህዝባዊ ውይይቶችንና የመዋቅር ዝርጋታዎችን አጠናክሮ መቀጠሉ ተነገረም። በክልሉ የብአዴን ብልጽግና መዋቅር እየፈራረሰ አዳዲስ መፍትሄ ተኮር የሆኑ የፋኖ መዋቅሮች እየተዘረጉ ነው። መረጃው በዝርዝር ተይዟል፣ ታደምጡታላችሁ። ከውጭ ከያዝናቸው መረጃዎች መካከል አዲሱ የኢራን መሪ ሞጂታባ ካሚኒ በደረሰባቸው ጉዳት ሆስፒታል እንደሚገኙ ተሰምቷል። የአሜሪካና የእስራኤል ጥምር ጦር የካቲት 21 በፈጸመው የአየር ጥቃት አያቶላ አሊ ካሚኒን ጨምሮ 6 የቤተሰብ አባላት ከተገደሉ በኋላም ሞጂታባ ካሚኒ በአባታቸው ቦታ ተተክተው ተመርጠው ነበረ። ነገር ግን የእስራኤልና የአሜሪካ ጦር የአያቶላ አሊ ካሚኒን ልጅም አልማረውም ተብሏል። በተያያዘ ዜና ኢራን ባለፉት 46 ዓመታት የተዘጋባትን በር እንደ ድል ተጠቅማበታለች ተባለም። የጥንት ስልጣኔ ካላቸው ህዝቦች ምናልባት የፋርሶችን ያክል ጠንካራ ሆኖ የቀጠለ የለም ተብሏል። መረጃው በዝርዝር ይቀርባል። ጤና ይስጥልኝ የተከበራችሁ የምረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከምረብ ሚዲያ የዛሬ መጋቢት 2 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጨጮሆና በገረገራ ከተማ መካከል አገሬት ተብሎ በሚጠራው አካባቢ በተደረገ ተጋድሎ 35 የጠላት ብልጽግና ቡድን ወታደሮች ሲገደሉ ከ25 በላይ የሚሆኑት መቁሰላቸው ተነገረም። ዛሬ መጋቢት 2 ከጧት ጀምሮ እስከ አመሻሽ ድረስ በዘለቀው ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ከጎንደር ጠቅላይ ግዛት እዝና ከምኒልክ እዝ የተውጣጡ የፋኖ ኃይሎች ናቸው የጠላት አከርካሪን የሰበረ እርምጃ በመውሰድ ድል የተቀዳጁትም። በውጊያው እርምጃ ከተወሰደባቸው መካከል ለብልጽግና መከላከያ ሰራዊት መንገድ ሲመራ የነበረው የመቄት ወረዳ ሰላምና ጸጥታ ዘርፍ ኃላፊ ባንዳው መካሻ ይመርን ጨምሮ ሌሎች የብልጽግና ምንጣፍ ጎታች የመከላከያ ሰራዊት የበታች አዛዦች እንደሚገኙበት ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 106ኛ ኮር እንዲሁም በእዙ ስር 303ኛ ኮር ከጎንደር ጠቅላይ ግዛት እዝ 206ኛ ኮር ተወርዋሪ ክፍለ ጦር ጋር ጥምረት በመፍጠር በርካታ የብርሃኑ ጁላ ሰራዊትን በመደምሰስ ነው አንጸባራቂው ድል የተመዘገበው። ዛሬ መጋቢት 2 2018 ዓ.ም ከጠዋት 2 ሰዓት ገደማ ጀምሮ እስከ አመሻሽ 11 ሰዓት ገደማ ድረስ በዘለቀው ለአስጨራሽ ተጋድሎ በፋኖ ድል አድራጊነት ውጊያው ተጠናቋል። በ106ኛ ኮር ማለትም በቀድሞ የደጋው መብረቅ ኮር ስር 22ኛ ክፍለ ጦር ብቻ በተሰለፈበት በመቄት ወረዳ ግሬት ላይ የጠላት ብልጽግና ሰራዊት ከ35 በላይ የሚሆነው ሲገደል ከ25 በላይ የሚሆኑት ደግሞ ክፉኛ ቆስለው ለሕክምና ወደ ገረገራ መቄት ከተማ ተወስደዋል። ቀሪው የጠላት ኃይል አስከሬኑን ሳያነሳ ወደ መቄት መፈርጠጡን የተነገረው። በ22ኛ ክፍለ ጦር ግንባር ብቻ የጠላት ሰራዊት ክፉኛ የተመታ ሲሆን 11 ክላሽ፣ 1000 የሚደርስ የክላሽ ተተኳሽ እንዲሁም ከ500 በላይ የብሬን ተተኳሽና 15 ቦምብ፣ 7 የወገብ ትጥቅ ተማርኳል።
ሌሎች የጎንደር ጠቅላይ ግዛት እዝና የምኒልክ እዝ አህዶች በተሳተፉበት ግንባሮችም በተመሳሳይ በርከት ያለ ምርኮ ተገኝቷል። በዚህ ቀጠና የማህበራት ህብረት ንብረትን ለመዝረፍ እየተንቀሳቀሰ በነበረበት ነው በፋኖ እርምጃ የተወሰደበትም። ወደ ሌላኛው መረጃችን አለፍን። ለአዲስ አበባ ከተማ አስተዳደር አንድ የጦር ጀነራል በፖሊስ ኮሚሽነርነት መመደቡን ተከትሎ ጥያቄዎች መነሳት ጀምረዋል። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አራጋውና 2 ምክትል ኮሚሽነሮቻቸው በዛሬው ዕለት ከኃላፊነት ተነስተው ጠቅላይ ሚኒስትሩ ከኃላፊነት በተነሱት አመራሮች የቀድሞ የመከላከያ ምድር ጦር ዋና አዛዥ ሌተናል ጀነራል አስራት ዴኔሮንና ሌሎች 2 ምክትል ኮሚሽነሮችን መሾማቸው ጥያቄ አስነስቷል። ይህም አዲስ አበባ ወደ ወታደራዊ አስተዳደር ወይንስ ኮማንድ ፖስት እየተመራች ነው በሚል ነው ጥያቄው የተነሳው። ብዙዎችን አሰልጥኖ ያስመረቀና ልምድ ያላቸው ፖሊሶችን ያፈራ ነው የሚባለው እድሜ ጠገቡ የፖሊስ ማሰልጠኛ ተቋም ያላት ሀገር ለያውም ለዋና ከተማዋ ለአዲስ አበባ ፖሊስ ኮሚሽነርነት የመከላከያ ምድር ጦር አዛዥ የነበሩ ከፍተኛ የጦር ጀነራል መሾም ፖለቲካዊ አንድምታው ብዙ ነው ተብሏል። እነዚህ መካከል በከፍተኛ የሰብአዊ መብቶች ጥሰት የሚወነጀልን በሴቶች ላይ የጅምላ ጾታዊ ጥቃት በመፈጸም በጦርነቱ ንጹሐን ዜጎችን በድሮንና በከባድ መሳሪያ በመጨፍጨፍ በጦር ወንጀል የሚከሰስ ተቋምን ይመራ የነበረ ወታደራዊ አዛዥን የመዲናዋ ፖሊስ ኮሚሽነር ማድረግ የአፈና መዋቅሩንና የመብት ጥሰቱን እስከ መዲናዋ ተስፋፍቶ እንዲቀጥል ብልጽግና መፍቀዱ ማሳያ ነው ተብሏል። እገዛዝ ስርዓቱ ወደ ለየለት ወታደራዊ ጁንታ መንግስት ለመቀየር በዝግጅት ላይ መሆኑንም ይህ ገሃዳዊ አመላካች ነው ተብሏል። ሌላኛው ብልጽግና ጥልቅ ፍርሃት ውስጥ መውደቁንና በሲቪልም ሆነ በፖሊስ የጸጥታ መዋቅሩ ላይ መተማመን ማጣቱን በገሃድ ያሳየ ነው የተባለ ነው። ግፈኝነት፣ ጭካኔ፣ ሙስናና ስልጣን ሲቀላቀሉ ለገዢዎች እያንዳንዱ ቀን የዛፍ እንቅልፍ ሆነውበታል። ዛፉ በተነቃነቀ ቁጥር ወደቅን፣ ተፈጠፈጥን በሚል የተሸበረው የብልጽግናው አገዛዝ በዚህም ዙሪያውን በሙስናና በንጹሃን ጭፍጨፋ ደማቸው የተነከረም የጦር አዛዦችን በዙሪያው እያሰፈረ መሆኑ ታውቋል። አስራት ዴኔሮ በተለይ በመተከል በተፈጸመ የንጹሃኖች እልቂት እጁ እንዳለበት ከዚህ ቀደም የሰብአዊ መብቶች ተቋማት ጭምር ጣታቸውን ሲቀስሩበት እንደነበር አይዘነጋም። መወጣት የነበረበትን ኃላፊነት ባለመወጣቱ ንጹሃኖችን ለእልቂት ዳርጓል የሚባለው ይኸው አስራት ዴኔሮ ዛሬ ደግሞ ወደ አዲስ አበባ መጥቶ የአዲስ አበባን ሕዝብ በጅምላ ሊጨፈጭፍ ዝግጅቱን መጨረሱ ታውቋል። አዲስ አበባው ሞት ከደጃፉ ቆሞ፣ ነገር ግን እሱ በድባቴ ውስጥ ይገኛል። ወደ ሌላኛው መረጃችን አለፍን። በአማራ ክልል የአገዛዙን መዋቅር በማፍረስ በአዳዲስ የፋኖ መዋቅሮች የመተካቱ ስራ ተጠናክሮ ቀጥሏል። በተለይ በክልሉ የተለያዩ አካባቢዎች ላይ የብአዴን ወብልጽግና መዋቅር በትንትኑ እየወጣ አዳዲስ መፍትሄ ተኮርና ህዝብ ተኮር የሆኑ የፋኖ መዋቅሮች እየተዋቀሩ እየተዘረጉ ይገኛሉ። ከዚሁ ጎን ለጎን ህዝባዊ ውይይቱም ተጠናክሮ ቀጥሏል። ደጃዝማች ኮር በተቆጣጠራቸው ቀጠናዎች ከማህበረሰቡ ጋር የውይይት መድረክ ማካሄዱን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ አራተኛ ደጃዝማች ኮር በምዕራብ አርማጮ ወረዳ ከጋብላ ቀበሌና አካባቢው ማህበረሰብ ጋር ሰፊ ውይይት ማድረጉን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ያገኘው መረጃ ያመለክታል። በውይይት መድረኩ በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድልን ጨምሮ ሌሎች የእዙና የኮሩ አመራሮች የተገኙ ሲሆን ስለ ፋኖ አሁናዊ ቁመናና ትግሉ አሁን ስላለበት ደረጃ እንዲሁም የፋኖ ወደፊት አቅጣጫዎችን በሚመለከት ከአመራሮቹ ሰፊ ማብራሪያ ያዘለ ምላሽ ተሰጥቶበታል ተብሏል። ስብሰባውን የታደሙት የጋብላ ቀበሌና የአካባቢው ነዋሪዎች የፋኖ አሁናዊ ቁመናና ትግሉ የደረሰበትን ጥሩ ደረጃ እንዲሁም የህዝብ አስተዳደር ስነ ስርዓትን በሚመለከት ስለተሰጣቸው ማብራሪያ የተሰማቸውን ደስታ ገልጸዋል። በዚህ ውይይት መድረክ ህዝቡ ራሱን በራሱ በነጻነት እንዲያስተዳድር ከራሱ ከማህበረሰቡ 9 አባላትን የያዘ የሀገር ሽማግሌ ኮሚቴ በማቋቋም የህዝብ አስተዳደር መዋቅር ተዘርግቷል። በተያያዘ ዜና 74ኛ ክፍለ ጦር በናርጅናው ጋ ወረዳ ህዝባዊ ውይይት ማድረጉ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ሶማ ሬጅመንት ተቆጣጥሮ ከሚያስተዳድራቸው ቀጠናዎች መካከል አንዱ በሆነው በናርጅናው ጋ ወረዳ የአራራና የጎሮ ገደል ነዋሪዎች ጋር የኮርና የክፍለ ጦር አመራሮች በተገኙበት ታላቅ ህዝባዊ ውይይት ማድረጉን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ተመልክቷል። በውይይት መድረኩ የፋኖ አሁናዊ ቁመናን በተመለከተ ማብራሪያ የተሰጠበት ሲሆን በፋኖና በህዝቡ መካከል ያሉና የሚኖሩ መስተጋብሮችን እንዲሁም የመልካም አስተዳደር አሰራሮችን በተመለከተ ተነስቶ በህዝቡና በፋኖ አመራሮች መካከል መፍትሄ አዘል ውይይቶች ተደርገዋል። የህልውና ትግሉን በትንሽ መስዋዕትነት በድል ለመቋጨት በመረጃና በሎጂስቲክ እንዲሁም በሌሎች መንገዶች ያላንዳች ማመንታት ከፋኖ ጎን እንደቆመ ህዝቡ በመድረኩ መግለጹን መረብ ሚዲያ ከ201ኛ ኮር ህዝብ ግንኙነት ክፍል ያገኘው መረጃ ያመለክታል።
ወደ ሌላኛው መረጃችን ስናልፍ በጋሞ ዞን በደረሰ አደጋ የሟቾች ቁጥር 99 ማለፉ ተነገረ። በደቡብ ኢትዮጵያ በሚገኘው በጋሞ ዞን ውስጥ በ3 ወረዳዎች የደረሰው የመሬት ናዳ እንዲሁም የጎርፍ አደጋ ከባድ የሰው ሕይወት ጉዳት አስከትሏል። የኢትዮጵያ ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ እንደገለጸው እስካሁን ድረስ ከአደጋው በኋላ 99 የሚደርሱ የሰው ልጅ አስክሬኖች ተገኝተዋል። ይህ አሳዛኝ ክስተት ብዙ ቤተሰቦችን በሐዘን አስገብቶ አካባቢውን በጭንቅ ውጦታል። ብዙዎች ወገኖቻቸውን እየፈለጉ ነው። ብዙ ቤተሰቦች ደግሞ በድንገት የማይታሰብ ሐዘን ውስጥ ገብተዋል። አደጋው የሰው ሕይወት ብቻ ሳይሆን ንብረትና የሰዎችን ኑሮ በእጅጉ አመሰቃቅሏል። የኢትዮጵያ ቀይ መስቀል በፍጥነት ወደ ስፍራው በመድረስ ለተጎጂዎች የመጀመሪያ የሰብአዊ ድጋፍ አቅርቧል። እነዚህ ውስጥ አስቸኳይ እርዳታ፣ የምግብና የመጠለያ ድጋፎች እየተሰጡ ነው። ነገር ግን ከተጎጂዎቹ ብዛት አንጻር ተጨማሪ ድጋፍ ያስፈልጋልም ተብሏል። ይህንን በሚመለከት መረጃዎችን የተከታተልን ወደ እናንተ የምናደርስ ይሆናል። በሌላኛው መረጃችን ብልጽግና በሕግና በስርዓት መገዛት ነውር ሆኗል ሲል የትግራይ ሰላምና ጸጥታ ቢሮ አስታወቀም። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ በሚል የወጣው መግለጫው ጦርነት መጀመር ቀላል ነገር አድርጎት በውር ድንብር ገብቶ ህዝቦችን በማንገላታትና በማጎሳቆል የሀገርን ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ መሳቂያና መሳለቂያ የሆነው የብልጽግና ስርዓት ስለ ሰላምና መቻቻል ያለ ህፍረት ሲያወራ ማየት እጅግ ያማል ይላል መግለጫው። ከተላላኪዎቹ ባገኛት እንጥፍጣፊ ዳረጎት በከተማዎቹ ሳርና ቅጠል ተክያ አስዋብኩላችሁ የሚል የሞኞች ዘፈን ክፋቴን ይሸፍንልኛል በሚል የዘወትር አጀንዳው ካደረገው የቆየው ይህ ቡድን አሁን ደግሞ የትግራይን ሰራዊት በተናጠል እያገኘ ትግራይ ውስጥ ያለው የተሃድሶ ኮሚሽን ቅርንጫፍ ጽህፈት ቤትም ጭምር ሳያውቀው ዲዲአር መጀመሩን የሚገልጽ ጎምዛዛ ቀልድ አሰራጭቷል ብሏል የጸጥታ ቢሮ በመግለጫው። በህግና በስርዓት መገዛት ነውር የሆነው ብልጽግና ህጋዊ የፕሪቶሪያ ስምምነት ፈራሚ አካል ወደ ጎን ገሸሽ አድርጌ ታጣቂዎችን በተናጠል እያነጋገርኩ አዋሽ አርባ ውስጥ ወደ ዲዲአር ግቡ ብዬ በማማለል የስልጣኔን ህልውና አስቀጥላለሁ በሚል ቅዠት ውስጥ ናውዟል ነው ያለው ቢሮ በመግለጫው። ሰላም ነውሩ የሆነው ብልጽግና ይህ አይነቱ ተነሳሽነትን የወሰድኩት ለሰላም ካለ የጽኑ ፍላጎት ነው ብሎ ሲቀጥፍ ማለት የሚቻለው ጅብ በማያውቁት ሀገር ሂዶ ቁርበት አንጥፉልኝ አለ ብቻ ነው ይላል በትግራይ ቴሌቪዥን አማርኛ ክፍል የቀረበው የክልሉ ጸጥታ ቢሮ መግለጫ። በተያያዘ ዜና በትግራይ አዲስ የጦርነት ስጋት በማርበቡ ወጣቶች ክልሉን ለቀው እየወጡ ነው ተባለ። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ተብሏል። በትግራይ ክልል መዲና መቀለ በኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውን መመልከቱን የፈረንሳይ ዜና አገልግሎት ዘግቧል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገውና ቢያንስ ከ600 ሺህ ሰዎችን ሕይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል አዲስ ግጭት መከሰቱ አይቀሬ በመሆኑ እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ገልጾልኛል ብሏል ጣቢያው። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት ያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። እንደ ዘገባው ገለጻ ትክክለኛ ቁጥር ባይታወቅም ከጦርነቱ በፊት 6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ነው ብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። አዲሱ የኢራን መሪ ሞጂታባ ካሚኒ በደረሰባቸው ጉዳት ሆስፒታል መግባታቸው ተነግረዋል። የካቲት 21 አባታቸው አያቶላ አሊ ካሚኒን ጨምሮ 6 የቤተሰብ አባላቶቻቸውን በገደለው የአሜሪካና እስራኤል አየር ጥቃት ላይ አዲሱ የኢራን የበላይ መሪ ሞጂታባ ካሚኒ ቆስለው በተአምር መትረፋቸው ታውቋል። በቆጵሮስ የኢራን አምባሳደር አሊ ሬዛ ሳላሪያን ለጋርዲያን በሰጡት ቃለ ምልልስ የ56 ዓመቱ ሞታጃቢ ካሚኒ በአሁኑ ወቅት በሕክምና ላይ እንደሚገኙ አረጋግጠዋል። እንደ አምባሳደሩ ገለጻ ሞጂታባ በእጃቸው በክንዳቸውና በእግራቸው ላይ ጉዳት ደርሶባቸው በአሁኑ ወቅት ንግግር ለማድረግ የሚያስችል የጤና ሁኔታ ላይ አይደሉም ብለዋል። በጥቃቱ ወቅት ሞጂታባ ካሚኒ ቤተሰቦቻቸው ጋር የነበሩ ሲሆኑ አባታቸው አሊ ካሚኒ፣ ባለቤታቸው ዛህራ፣ የ15 ዓመት ልጃቸው መሐመድ በቂር እንዲሁም ሌሎች የቅርብ ዘመዶቻቸው መገደላቸውን አምባሳደሩ በሐዘን ገልጸዋል። አባታቸው በሕይወት በነበሩበት ወቅት ልጃቸው ተተኪ እንዲሆን የቤተሰብ አገዛዝ እንዳይመሰረት በሚል ባይፈልጉም ከጥቃቱ በኋላ ግን ታዋቂ የሃይማኖት አባቶች ሞጂታባን ይህ ያንተ ኃላፊነት ነው፣ መታዘዝ አለብህ በማለት እንደመረጡት ተገልጿል። ሞጂታባ ካሚኒ መሪ ሆነው ከተሰየሙ በኋላ በአደባባይ ያልታዩት በሁለት ምክንያቶች እንደሆነ ይገመታል። በደረሰባቸው የመቁሰል አደጋ ምክንያት ሆስፒታል በመሆናቸውና አሜሪካና እስራኤል አዲሱ መሪ ኢላማ ሊያደርጉ ይችላሉ የሚል ከፍተኛ ስጋት በመኖሩ ነው። ፕሬዝዳንት ዶናልድ ትራምፕ የሞጂታባ መመረጥ ተቀባይነት የሌለው ምርጫ ሲሉ የጠሩ ሲሆን ብዙም አይቆይም በማለት ዝተዋል። እስራኤልም አዲሱን መሪ ለመግደል እንደማታመነታ ማስጠንቅቃለችም። በተያያዘ ዜና ኢራን ባለፉት 46 ዓመታት የተዘጋባትን በር እንደ ድል ተጠቅማበታለች ተባለም።
እንደ አውሮፓውያን አቆጣጠር ከ1979 ዓ.ም ወዲህ ኢራን ላይ የተጣሉት ማዕቀቦች ብዛት ከ4500 በላይ መድረሳቸው ይታወቃል። ይህ በእርግጥ ኢኮኖሚዋን አድቅቋል፣ ትብብርና ተቀባይነቷን አሳጥቷል፣ ዜጎቿን ለከፍተኛ የኑሮ ስቃይ ዳርጓል። ግን የተዘጋባትን በር እንደ ድል ተጠቅማበታለች የሚሉት ተንታኞች የጥንት ስልጣኔ ካላቸው ህዝቦች ምናልባት የፋርሶችን ያክል ማለትም የኢራንን ያክል ጠንካራ ሆኖ ይቀጥል የለም ተብለዋል። ተራሮቻቸውን ፈልፍለው አፈራቸውን አቅልጠው ምድራቸውን ቆፍረው የተዘጋ በር ሲከፈት አንገት ደፍተው ሳይሆን ሰልጥነው ተመራምረው ተገኙ። ይህ የኢራን ተግባር አለመውደቅን፣ ጽናትን፣ በራስ አቅም መቆምን የሚያስተምር ሆኗል ሲሉ ተንታኞች እየተነጋገሩበት ነው። ኢራኖች በተዘጋባቸው ቤት ውስጥ የሰሩት መሳሪያን ዘጊዎቹ አላወቁትም። በእርግጥም ከጦርነት በፊት የነበረው አንዱ ስጋትም የኢራን ጦር መሳሪያዎች ሁኔታና አቅም አለመታወቁ ነበርም። በእርግጥ የአሜሪካና እስራኤል የደረሱበት የምርምር የጦር መሳሪያ አቅም ግዙፍ ብቻ ሳይሆን ጥልቅም ነው። በሃይፐርሶኒክ ሚሳይል፣ በኤሌክትሮኒክ ማግኔቲክ፣ በኤአይ፣ በኤሌክትሮኒክ እና በጸረ ሚሳይልና መቃወሚያዎች ዘርፍ ያላቸው አቅም የት የሌለ ነው። ኢራን ግን የሆርሙዝ ሰርጥን 100% ዘግታ ትቀጥል ይሆን? ይህ የሚሆን ከሆነ ኢትዮጵያን ጨምሮ መላው ዓለም የነዳጅ ችግርና የኑሮ ውድነት ፈተናውን ሊቋቋሙ አይችልም ተብሏል። ኢራን ግን ላለፉት 46 ዓመታት የተዘጋባትን በር እንደ ድል መጠቀሟ ጥንካሬውን አሳይቷል ሲሉ ነው ተንታኞች እየገለጹ የሚገኙት። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 2 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።